ሰላም ጤና ይስጥልኝ የጃኖ ሚዲያ ቤተሰቦች እንደምን አላችሁ? ዶክተር ዮናስ ነኝ። ዛሬም እንደተለመደው በአንድ ጠቃሚና አስተማሪ ሐሳብ ተገናኘን። በዛሬ ፕሮግራሜ የምነግራችሁ ከዚህ ቀደም አንድ ቪዲዮ ሰርቼ ነበር። ለወንዶች በተለይ አንድ ሴት ልጅ የእውነት ከልቧ እንደምታፈቅርህ እንዴት ማወቅ ትችላለህ የሚል ቪዲዮ ሰርቼ ነበር። በዛ መሰረት ሴቶች የኛስ የሚል ጥያቄ በተደጋጋሚ ስለጠየቃችሁኝ ዛሬ ይሄን ቪዲዮ አዘጋጅቻለሁ። ምንድነው አንድ ወንድ የእውነት ከልቡ እንደሚያፈቅርሽ በምን ማወቅ ትችያለሽ የሚለውን ነው የምናየው። ይሄ ቀላል 5 ነገሮች እነግራችኋለሁ ሴቶች። እነዚህ አሁንም ነግራችሁን 5 ነገሮች ፍቅረኛዬ ብለሽ ያሽው ወንድ ላይ የምታይ ከሆነ ያ ወንድ እውነትም ከልቡ የሚያፈቅርሽ እንደሆነ አውቀሽ የወደፊቱን በደንብ ከሱ ጋር ግንኙነትሽን እንድታጠናክር ያደርጋል። እነዚህ አሁንም ነግራሽን ነገሮች ሴቶች በተቃራኒ ወንዱ የሚያደርግ ከሆነ ግን ቆም ብላችሁ ማሰብና ውሳኔ ለመወሰን የሚያስችላችሁ ነው ማለት ነው። ስለዚህ እስቲ አንድ ወንድ ከልቡ የሚያፈቅር ከሆነ ለዛች ሴት ምን ያደርጋል፣ በምን ይታወቃል የሚለውን እናያለን። ሴቶች ብዙ ትማሩበታላችሁ ማለት ነው። አብራችሁን ቆዩ። ለቻናሌ አዲስ ከሆናችሁ ሰብስክራይብ አድርጋችሁ ቤተሰብ ሁኑ። ይሄን መረጃም ላይክ ሼር አድርጋችሁ ለሌሎችም እንደዚሁ ደርሶ እንዲማሩበት እንድታደርጉ በክብር እየጠየቅኩ በቀጥታ ወደ ሐሳባችን እንግባ። እሺ በመጀመሪያ በቀላል በአንድ ነገር ስንጀምር አንቺን ይናፍቅሻል ወይ የሚል ቀላል ጥያቄና ሴቶች ማስተዋል ያለባችሁን ነገር ላንሳ ማለት ነው። አሁን አንድ ወንድ የሚያፈቅርሽ ከሆነ አንቺን መናፈቅ አለበት። ይሄ ማለት ምንድነው? አንቺ የእውነት የምታፈቅሪው ከሆነ እሱን ትናፍቂያለሽ። ከሱ ጋር ጊዜ ማሳለፍ ይናፍቅሻል፣ እሱን ማውራት ይናፍቅሻል፣ እሱን ማግኘት ይናፍቅሻል። እሱስ ተመሳሳይ ስሜት ላንቺ አለው ወይ? ልክ አንቺ እንደምትናፍቂው አንቺ እንደምታስቢው እሱስ አንቺን ይናፍቅሻል ወይ? ይሄንን ሴቶች በምን ማወቅ ትችላላችሁ? ለምሳሌ ስትጠፊ ይፈልግሻል ወይ? አሁን ሁሌ የምትደውይው አንቺ ከሆነ፣ ቴክስት የምታረጊለት አንቺ ከሆነ፣ የምትፈልጊው አንቺ ከሆነ፣ አንቺ ብትመጪ ብትቀሪ ለሱ ምንም ትዝማቲው ከሆነ ችግር አለ። ነገር ግን ለምሳሌ ስትጠፊ ናፈቅሽኝ ብሎ የሚደውልልሽ ከሆነ፣ ቴክስት የሚያደርግልሽ ከሆነ፣ ይሄ ሐሳቡ አንቺ ጋር እንደሆነ የሚነግርሽ ከሆነ ያ ወንድ ላንቺ ጥሩ ስሜት አለው፣ ፍቅር አለው ማለት ነው። ስለዚህ ይሄ በቀላል ነገር ማየት ትችላላችሁ። በነገራችን ላይ እዚህ ላይ ሌላ ማወቅ ያለባችሁ ለምሳሌ አንዳንድ ጊዜ በትንሽ ነገሮች ልትኮራረፉ ትችላላችሁ። በዚህ ጊዜ ብዙ ቀን ያችን ሰበብ አድርጎብሽ የሚጠፋ ከሆነ ችግር አለው። ነገር ግን ስትኮራረፉ ራሱ ናፍቆት ስላለበት ቶሎ ኩርፊያሽን ማስረሳት ወይንም ደግሞ ያችን የተጣላችሁበትን ችግር ቶሎ ለመፍታት ጥረት ያደርጋል። ስለዚህ ይሄ ከናፍቆት ጋር ያለውን ነገር ሴቶች በአንደኛ ደረጃ ማስተዋል ያስፈልጋል። ሌላ ሁለተኛ ደግሞ ምነግራችሁ ካንቺ ጋር ረጅም ጊዜ ማሳለፍ ይፈልጋል ወይ? ይሄ በጣም መሰረታዊ ነገር ነው። ምን ማለት ነው? ለምሳሌ ስልክ ስታወሪው ቶሎ በቃ መልሶቹን አጠር አድርጎ ቶሎ መዝጋት ነው የሚፈልገው ወይስ ላንቺ ጊዜ ሰጥቶ በደንብ ያወራሻል? ቴክስት ስትጽፊለት ይሄ ነገሩን ቶሎ የሚቋጭ አንድ ነገር ተናግሮ ጸጥ የሚል ነው ወይንስ ደግሞ እየተመላለሰ ማውራት ይፈልጋል ወይ? በአካል ደግሞ ስትገናኙ ካንቺ ቶሎ መለየት ይፈልጋል ወይንስ ደግሞ ካንቺ ጋር መሆን አስደስቶት ረጅም ጊዜን ካንቺ ጋር ማሳለፍ ይፈልጋል? ይሄንን ሴቶች በጣም አስተውላችሁ ተመልከቱ። የእውነት የሚያፈቅርሽ ከሆነ ካንቺ ጋር ጊዜ ማሳለፍ ይፈልጋል። ቶሎ ነገሮችን ዘጋ አድርጎ ካንቺ መራቅ አይፈልግም። ስለዚህ ይሄ እስቲ ከኔ ጋር ጊዜ ማሳለፍ ይፈልጋል አይፈልግም የሚለውን ነገር ማስተዋል ያስፈልጋል። ሌላው ደግሞ መሰረታዊ ነገር ላንቺ ይጨነቃል ወይ? ይሄ በጣም አስፈላጊ ነገር ነው። ምን ማለት ነው? ለምሳሌ ልክ አንቺ እንደምትጨነቂለት እንደምታስቢለት እሱም ላንቺ ተመሳሳይ ስሜት አለው ወይ? ለምሳሌ እውነት ላንቺ የሚጨነቅ ከሆነ አንቺን የሚያሳዝን ነገር አያደርግም። ይሄ የራሱን ስሜት ሳይሆን ያንቺን ስሜት ይጠብቃል። ይሄ ማለት ምንድነው? አንዳንድ ጊዜ አንዳንድ ወንዶች ይሄንን ባደርግ እኮ እሷ ይከፋታል፣ ይሄንን ባደርግ እኮ ደስ አይላትም ብለው
የሚጠነቀቁ አሉ። በዛው ልክ ደግሞ አንቺ የሚያደርገው ድርጊት አንቺን ያናድሽ፣ ያበሳጭሽ፣ ያስኮርፍሽ ምንም ጉዳዩ ሳይሆን ደግሞ ዝም ብሎ የራሱን ስሜት ብቻ የሚከተል አለ። እንደዛ ከሆነ ችግር አለ። ምንጊዜም አንቺን እንደ ፍቅረኛው የሚያስብ ከሆነ የኔ ብሎ የሚያስብሽ ከሆነ ለአንቺ ሊጨነቅልሽ ይገባል። አይ ይሄንማ አላደርግም፣ ይሄ እኮ እሷን ያስከፋታል፣ ይሄ እኮ ከእሷ ጋር ያጣላኛል እያለ ያንን ነገር ራሱን ያዝ ማድረግ መቻል አለበት። ስለዚህ እስቲ ላንቺ ምን ያህል ይጨነቅልሻል፣ ነገሮች ላይ ላንቺ ምን ያህል ያስብልሻል፣ ይጠነቀቅልሻል የሚለውን ነገር ሴቶች በደንብ ማየት ያስፈልጋል። በነገራችን ላይ እዚህ ይጠነቀቃል ስላችሁ አሁን በጣም ብዙ ነገሮችን በዚህ ውስጥ ማየት አለባችሁ። የሚጠነቀቀው ላንቺም ለፍቅራችሁም መሆን መቻል አለበት። ለምሳሌ አንደኛ ላንቺ ይጠነቀቃል፣ ሁለተኛ የሚያደርገው ነገር ለፍቅራችሁ አይ ይሄ ነገር እኮ ለፍቅራችን ጥሩ አይደለም፣ ፍቅራችን ላይ ችግር ያመጣል፣ ፍቅራችን እንዲቀዘቅዝ ያደርጋል፣ ይሄ ነገር እኮ እንድንለያይ ያደርጋል ብሎ ነገሮችን ከዛ አንጻር የሚያይ መሆን አለበት። ዝም ብሎ የራሱን ስሜት ብቻ መከተል የለበትም። ሌላው ደግሞ በጣም መሰረታዊ አንድ ነገር ማንሳት መፈልገው የምጨምርላችሁ ምንድነው መጀመሪያ ላይ አንቺን ፍቅር ለማስያዝ ወይንም ደግሞ አንቺን የሱ ለማድረግ እንደሚያደርገው አሁንም ይሆናል ወይ? ለምሳሌ መጀመሪያ አፈቅርሻለሁ እንደሚልሽ አሁንም ፍቅሩን ይገልጽልሻል ወይ? እውነት አንዳንድ ጊዜ አንድን ሴት ወንዶች የራሳቸው ለማድረግ የተለያዩ ቃላቶችን ይጠቀማሉ። ፍቅራቸውን ለመግለጽ ፍቅራቸውን ለማሳየት ብዙ ነገር ያደርጋሉ። በኋላ ልክ ያቺ ሴት በእነሱ ፍቅር እንደወደቀች ሲያውቁ ወይንም ደግሞ በቃ አሁንማ የኔ ሆናለች ብለው ሲያስቡ ያ ስሜታቸው እየቀዘቀዘ ይሄዳል። ልክ እንደ መጀመሪያው ፍቅሩን መግለጽ እንደ መጀመሪያው ላንቺ ያለውን እውነተኛ ነገር ለማሳየት እንደሚጠራው አይጥርም ከሆነ ጊዜ በኋላ። እንደዚህ ከሆነ በጣም ችግር አለ ማለት ነው። እውነተኛ ፍቅር ከሆነ ልክ እንደ መጀመሪያው መሆን አለበት። ይሄ አሁንማ በእጄ ገብታለች በቃ ፍቅሩ ይዟታል እያለ ችላ የሚልሽ አይነት ከሆነ አግባብ አይደለም። ግን እውነተኛ ፍቅር ከሆነ ልክ እንደ መጀመሪያው አሁንም ላይ ስታዩ ስሜቱ ተመሳሳይ ነው የሚሆነው። ልክ እንደ መጀመሪያው ፍቅሩን ይገልጽልሻል። እንደ መጀመሪያ አንቺን ለማዝናናት አንቺን ለማስደሰት ይሄ መጀመሪያ በሱ ፍቅር እንድትወድቂ እንዳደረገው አሁንም ያንን ስሜት ያንን ድርጊቱን ይዞ ቀጥሏል ወይ? እስካሁን ድረስ በዛ ስሜት ውስጥ ነው ወይ ያለው? ወይንስ ደግሞ አግኝቻታለሁ ብሎ በቃ ችላ ብሎሻል ወይ የሚለውን ሴቶች በደንብ አስተውሉ ማለት ነው። ስለዚህ እነዚህ በተለይ አሁን የነገርኳችሁ 5 ነገሮች ፍቅረኛሽ ላይ በቀላሉ አስተውለሽ ብቻ የምታያቸውና እነዚህን ባልኳችሁ መሰረት የምታዩ ከሆነ ያ ወንድ ላንቺ እውነተኛ ስሜት እውነተኛ ፍቅር አለው ማለት ነው። ነገር ግን በተቃራኒው የሚሆን አይነት ከሆነ ሴቶች ጊዜያችሁን፣ እድሜያችሁን፣ ልባችሁን፣ ብዙ ነገራችሁን ሳታጡ ሳትጎዱ በጊዜ አይ ይሄ ወንድማ አይሆነኝም ብላችሁ ለመወሰንም ይሁን ከዛ ወንድ ጋር ለመቀጠል ነገሮችን በግልጽ ለማየት ያስችላችኋል ማለት ነው። ይህን መረጃ ላይክ ሼር አድርጋችሁ በተለይ በርካታ ሴቶች ጋር እንዲደርስና እንዲማሩበት ግንዛቤ እንዲይዙበት አድርጉ። ለቤት አዲስ ሆናችሁም ቻናሌን ሰብስክራይብ ያደረጋችሁ ቤተሰብ ሁሉ የዛሬን በዚሁ አበቃው። በቀጣይ ቀን ደግሞ ሌላ ይጠቅማችኋል ያስተምራችኋል ምለውን ሐሳብ ይዤላችሁ ዳግም የምንገናኝ ይሆናል። እስከዛው በያላችሁበት መልካም ጊዜ